ጋይሶችዬ ሰበር ዜና ይዤላችሁ መጣሁኝ። አብርሃም ወደ ሩታ ቤተሰቦች ወይንም ወደ ሩታ እናት ሽማግሌ ልኮ ነበር። ይህም ማለት እንግዲህ ይቅርታ አድርጉልኝ ከሩታ ጋር ተመልሼ ከሚስቴ ጋር ብሬ መሆን እፈልጋለሁ ብሎ እንግዲህ ከሩታ ጋር በደንብ ለመታረቅ ሽማግሌ ልኮ ነበር። የሩታም እናት ደግሞ ሽማግሌዎቹን ከበር ላይ ነው እንግዲህ የመለሰቻቸው። ሩታም ይሄን ነገር እናቷ ታረጋለች ብላ አልጠረጠረችም። ምክንያቱም እሷ ነገሩ በጣም ቀላል መስሏት ነበረ። ግን ደግሞ ቤተሰብ ጋር ሲሄድ ግን ነገሩ በጣም ከባድ እንደሆነ አልተረዱም ነበር። የሩታ እናትም ሽማግሌዎችን አልቀበልም እንዳለችና ቤተሰብ ሽማግሌዎቹን እንደመለሰቻቸው ነው እንግዲህ ዜናው ይሄ ነው እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። እንዴት ናችሁልኝ? እንዴት ዋላችሁ? ውሏችሁ እንዴት ነበር የኔ ውዶች ማለት ነው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ክብር ይገባው ለዓለማቱ ጌታ። አለን የኔ ውዶች። ሰላም ሁሉ ሊባላችሁበት ፈጣሪ ከመጥፎ ነገር ይጠብቃችሁ የኔ ውዶች። እና እንግዲህ ዛሬም ደግሞ ተመልሼ የመጣሁበት ነገር እንግዲህ የአብርሃም መቼስ እንግዲህ ያው ተዋረድ ያለው ሰው አይደለ፣ ቀስ ማለት አይችልም። መረጋጋት የሚባል ነገር እኮ ያስፈልጋል ጋይሶች። ካልተረጋጋችሁ ምንም የቸኮለች አፍሳ ለቀመች እንደሚባለው መጀመሪያ ከሩታ ጋር ሳይግባባ መጀመሪያ ከሩታ ጋር ያለውን ችግር ሳይፈታ በቃ ሩታ ጋር ልታረቅ ነው ምናምን ብሎ እንግዲህ ወደ ሩታ ቤተሰቦችና ወደ እናቷ ሽማግሌ መላኩ ነው እንግዲህ የተሰማው። ይሄ ማለት እንግዲህ የሩታ ቤተሰቦች በቀላሉ ዝም ብለው ሚዲያ ላይ የተቀመጡት መልስ ያልሰጡት ነገሩ ሳይገባቸው ቀርቶ አይደለም። ግን ይሄ ቀን እንደሚመጣ ስለሚያውቁ አብርሃም አፉን እንደፈለገ ሲዛርጥ ቆይቶ ወይንም ደግሞ እንደፈለገው አፉ ያመጣለትን ሲያወራ ከርሞ አሁን ላይ ግን ደግሞ ይቅርታ ቢል ይቅርታው በቀላሉ ማንም ሰው ሊቀበልለት አይችልም ማለት ነው። ይሄን ነገር ነው ያልተረዱት። ሩታ ራሱ ይሄን ነገር አልተረዳቸውም። እና ለምን እነሱ ነገሩን ቀላል አድርገው ያዩት፣ ግን ቤተሰብ ግን አክብዶታል። ምክንያቱም ክብር የሚባል ነገር አለ፣ የቤተሰብ ክብር የሚባል አለ። ይችኮ የከሌ ልጅ ናት የሚባል ነገር አለ አይደለም። በልጆቻቸው የተነሳ ቤተሰቦቻቸው አንገታቸውን ደፍተው ነበር የከረሙትና አሁን ላይ አብርሃምና ሩታ ቀላል አድርገው ያዩት ነገር ግን ደግሞ በሌላ ቦታ ስታዩት ግን ደግሞ በጣም ከባድ ሪስክ ያለው ነገር ነውና የሩታም እናት ደግሞ የመለሰችበትም የራሷ የሆነ አላማ አላት። ይሄ ማለት ምንድነው? አብርሃም በቀላሉ ከሩታ ጋር ይቅርታ ተጠያይቆ በቀላሉ እንደ በፊቱ መኖር እንደማይችል፣ ለሩታ ካሳ እንደሚያስፈልጋት፣ ያንን የተጠየቀውን ካሳ የሞራል ካሳ በሱ ምክንያት የሆነችውን ነገር ሁሉ ካሳ ከፍሎ ከዚህ በኋላም ደግሞ ከሷ ጋር ተለይቶ ላይኖር ቃል ገብቶ በስነ ስርዓት ካልሆነ በቀር ይቅርታ የሚለው ቃል ብቻ ያለፈውን ነገር እንድትረሳ ያደርጋታል። በሱ ምክንያት የደረሰባትን ችግር ስብራት ይጠግንላታል ማለት አይደለም። ስለዚህ የሩታን ቤተሰቦች በልጃቸው ላይ መደራደር አይፈልጉም ማለት ነው። ቤተሰቦቿ ወንድሞቿ የተከበሩ ቤተሰቦች ናቸውና ስለዚህ አብርሃም ይቅርታ ብሎ ብቻ በሽማግሌ የሚያልፈው ነገር አይደለም። በቃ እንደ አዲስ ሁሉን ነገር አድርጎ ይቅርታ ብሎ ካሳ ከፍሎ ነው ከሩታ ጋር መኖር የሚችለው እንጂ ይሄ ዝም ብሎ ይቅርታ ተብሎ በር ተከፍቶለት የሚገባበት ምንም ምክንያት የለውም። ከሷ ጋር አብሮ በር ተከፍቶለት ገብቶ አብሮ ቢኖርም ግን ደግሞ ልባቸው ንጹህ ሆኖ አብሮ ለመኖር ቤተሰቦቿንም ጋር ሽማግሌ ልኮ በክብር የሚደረገው ነገር አድርጎ ካሳ ከፍሎ ለሩታም ካሳ ከፍሎ በስነ ስርዓት ካልሆነ በቀላሉ ከዚህ በኋላ የሩታ ልብ አገኛል ብሎ ማሰብ የለበትም እሱ ራሱ። እና መጀመሪያ ሩታ ጋር ተስማምተው ተነጋግረው ነበር ወደ ቤተሰብ ሽማግሌ የሚላከውና እንግዲህ የሩታም እናት ይሄ ነገር አለ ይሄን ነገር የሚያስተካክልና ይሄን ነገር አድርጉ ልጃችንን በካሳ የሚከሳት ከሆነ እሷን ፈቃደኛ ከሆነች ችግር የለውም። ግን ደግሞ አሁን ላይ ምንም ሽማግሌ ነገር አያስፈልግም ብለው ሽማግሌዎቹ መልሰዋል። እኔ ግን በጣም ነው ያደነኳቸው። ምክንያቱም ክብር ያለው ቤተሰብ ልጁንም ያስከብራልና ብቻ እውነት ለመናገር ደስ ብሎኛል በሰማሁት ነገር ማለት ነው። እናንተስ የሩታ ቤተሰቦች እንኳን ደስ አላችሁ። ምክንያቱም እኛ ሩታን እና ቤተሰቦቿን ያለ ምክንያት አይደለም የምንወዳቸው፣ የተከበሩ ስለሆኑ ሩታና አብርሃም ሲጣሉ እንኳን አልገቡም።